በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለክብር የሚሆነንን ሕግና ትእዛዝ የሰጠን አምላክ ክብር ምስጋና ይግባው። እግዚአብሔር አምላካችን ለክብር ከሰጠን ትእዛዛት ውስጥ አንዱ ጾም ነው። ጾም የራሱ ስርዓት አለው፣ የራሱ ሕግ አለውና ጾም ሲባል አይነቱ ብዙ ነው። ርኩስ ጾም አለ፣ የስጋ ጾም አለ፣ ቅዱስ ጾም አለ፣ እንዲሁም ደግሞ የፈቃድ ጾም አለ፣ የአዋጅ ጾም አለ። ይህን የአዋጅ ጾሙንና የፈቃድ ጾሙን ወደዚህ ውስጥ ስናካትተው ርኩስ ጾም ማለት አንዳንድ ሰዎች ጥፋት ለማጥፋት ሰውን ለመግደል የሆነ ነገር ለማድረግ ይህን ሳላደርግ እህል አልበላም አልቀምስም በማለት የሚሄዱበት ክርስቶስን ለመስቀል እንደተማማሉ ቅዱስ ጳውሎስንም እንደዛው ለመግደል ሲማማሉ እህል ላለመቅመስ ተማምለው ጭምር የሄዱበት አይነት ጾም ርኩስ ጾም ይጾማል። የስጋ ጾም ማለት ደግሞ የሰውነት ቅርጽ ውበት እንዲስተካከል ውፍረት እንዲቀነስ ሲባል ዝም ብሎ የሚጾም ጾም አለና እሱ የስጋ ጾም ይባላል። ቅዱስ ጾም የሚባለው ግን የራሱ ሕግና ስርዓት ስላለው ጾም የራሱ ዓላማ አለው፣ የራሱ ሕግ አለው፣ የራሱ ስርዓት አለውና በስርዓቱ መልክ እንድንጾመው ነው። ጾም 7 ዓላማዎች አሉት። እንደው በትንሹ ጾም 7 ዓላማዎች አሉት። አንደኛው ከኃጢአት ለመራቅ ነው። የጾም ዓላማው ከኃጢአት ለመራቅ መንፈሳዊ እድገትን ለማግኘት ሁለተኛው ማለት ነው። ሶስተኛ ለእግዚአብሔር ያለንን ፍቅርና ክብር ለመግለጥ ይሆናል። አራተኛ ደግሞ ራስን ለመግዛትም ይሆናል ማለት ነው። አምስተኛ የትሕርምትን ሕይወት ለመለማመድ፣ ስድስተኛ በሰውነት እግዚአብሔርን ለማምለክ፣ ሰባተኛ ደግሞ እግዚአብሔርን ለማገልገል ነው ዓላማው ማለት ነው። የጾም ዓላማው ይህ ነው ሲባል ጾም ውስጥ ዓይንም ሲጾም፣ ጆሮም ሲጾም፣ አፍም ሲጾም፣ ሰውነት ሲሰግድ፣ ምጽዋት ሲሰጥ፣ ክፉ ነገርን ሰምቶ ከማስተላለፍ፣ ክፉ ነገርን አይቶ ከማስተላለፍ ጸጥ ስንል፣ ብዙ ነገሮችን ስናደርግ ሰውነታችን ሁሉ እግዚአብሔርን ያገለግላል፣ እግዚአብሔርን ያመልካል የሚለው ነገር በዚያ ነው የሚካተተው። ወደ ጥቅሙ ስንመጣ ደግሞ የጾም ጥቅም እንዲሁ ወደ 7 የሚደርሱ ነገሮች አሉ። አንደኛ የእግዚአብሔርን ገጸ ምሕረት መለመኛ ነው፣ ጾመኛ ነው። ሁለተኛ ችግርን ለእግዚአብሔር መናገሪያ ይሆናል ማለት ነው። ሶስተኛ የትውልድ ስብራት የሚጠገንበት ወጌሻ ይሆናል። አምስተኛ ከመንፈሳዊ ተጋድሎ አንዱ ጾም ነው። ስድስተኛ የእግዚአብሔርን ስጦታ መቀበያ፣ ሰባተኛ ወደ በለጠ ክብር መሸጋገሪያም ይሆናል ማለት ነው።